ለ200 ቀናት ብቻ አሜሪካንን በፕሬዝዳንትነት የመሩት ጄምስ ጋርፊልድ በ19ኛው ክፍለ ዘመን የአሜሪካ 20ኛው ፕሬዝዳንት ጄምስ ጋርፊልድ ለአገራቸው እድገትንና ተሐድሶን ለማምጣት ቃል ገቡ። ግን ቃለ መሐላ ፈጽመው መንበረ ስልጣኑን ከተረከቡ ከ4 ወራት በኋላ በተተኮሰባቸው ጥይት ተገደሉ። በርካቶች 20ኛው የአሜሪካ ፕሬዝዳንት አገሪቱ ካፈራቻቸው ምርጥ መሪዎች መካከል አንዱ ይሆናሉ ብለው ያምኑ ነበር። በአሜሪካ የፕሬዝዳንቶች ታሪክ ውስጥ ስማቸው እምብዛም ሲነገር የማይሰማው እኚህ ግለሰብ ወደ ስልጣን የመጡበት ወቅት በአሜሪካ ታሪክ ውስጥ ወሳኝ የሚባል ነው። ነገር ግን በስልጣን ላይ የቆዩት ለአጭር ጊዜ በመሆኑ ታሪካቸው ብዙ ሊሰነድላቸውና ሊወራላቸው አልቻለም። በአውሮፓውያኑ 1880 አሜሪካ መስቀለኛ መንገድ ላይ ቆማ ነበር። በባርነት ተሽጠው የነበሩ ሰዎች ነፃነታቸውን ይጎናጸፉ ይሆን? ረጅም ጊዜ የቆየው የመንግስት ስራ ብቃት ካላቸው ባለሙያዎች ይልቅ ለታማኝ ደጋፊዎች የሚሰጠው ስርዓት ይቀየር ይሆን? በሪፐብሊካን ዓመታዊ ጉባኤ ላይ ጄምስ ጋርፊልድ እነዚህን ጥያቄዎች አንስተው ምላሽ ሰጥተዋል። የገቡትን ቃል ለመፈጸም ለህዝቡ ቃል ገብተው ነበር። የጄምስ ጋርፊልድን መሳጭ ንግግር የሰሙት የፓርቲው አባላት እኚህ ከኦሃዮ የመጡ የኮንግረስ አባል እጩአቸው እንደሆኑ ከመመረጣቸው በፊት ቆመው በማጨብጨብ ድጋፋቸውን ገልጸዋል። ጋርፊልድ ፓርቲው ያደረገውን ምርጫ ተቃውመዋል። ፕሬዝዳንትነት ለመወዳደር ፍላጎት እንደሌላቸውም አስታውቀዋል። ነገር ግን ልክ እንደ አብርሃም ሊንከን ከድህነት ተነስተው ከፍተኛ የፖለቲካ ስልጣን መብቃታቸው በሲቪል ጦርነት ወቅት በአንድነት ኃይሎች ወገን በመሆን የፈጸሟቸውን የጀግና ተግባራት ብቁ እጩ እንደሚሆኑ በብዙዎች ላይ እምነት አሳድረዋል። በህዳር 1880 የአሜሪካ 20ኛው ፕሬዝዳንት በመሆን ተመረጡ። ከዚያን ቀጥሎ የሆነው ግን በአሜሪካ ፕሬዝዳንታዊ ታሪክ ውስጥ እጅግ አሳዛኙ ነገር ነው። ቃለ መሐላ ፈጽመው በስልጣን ላይ 4 ወራት ወይም ለ200 ቀናት ብቻ እንደቆዩ ጥይት ተተኩሶባቸው ህይወታቸው አልፏል። ጋርፊልድ በተተኮሰባቸው ጥይት ህይወታቸው ያለፈ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። አብርሃም ሊንከን በ1865፣ ዊሊያም ማክኒሊ በ1901፣ ጆን ኤፍ ኬኔዲ በ1963 በተተኮሰባቸው ጥይት የተገደሉ የአሜሪካ ፕሬዝዳንቶች ናቸው። ጋርፊልድ ባለብሩህ አእምሮ፣ ትሑትና በመርህ የሚመሩ ሙስናን የተዋጉና አገሪቱን ለማዘመን የታገሉ በመባል ይታወሳሉ። ህይወት ኖረው ቢሆን ኖሮ ከዚህ የበለጡ ያሳኩ ነበር ሲሉ የታሪክ ምሁራን ይከራከራሉ። የጄምስ ጋርፊልድ ግድያ ዋናው ምክንያት አውሮፓውያኑ ሐምሌ 2 ቀን 1881 ጄምስ ጋርፊልድ ከቤተሰቦቻቸው ጋር እረፍት ከመሄዳቸው በፊት በተማሩበት ኮሌጅ በተዘጋጀ የመልሶ መገናኛ መርሃ ግብር ላይ ተገኝተው ንግግር ለማድረግ ባልቲሞር እና ዋሽንግተን ዲሲ ወደሚገኘው ፖቶማክ የባቡር ጣቢያ ሄደው ነበር። 2 ሚኒስትሮቻቸው ብቻ ናቸው አብረዋቸው የነበሩትም። 16 ዓመታት በፊት ቀደም ብሎ የተፈጸመው ከአብርሃም ሊንከን ግድያ በኋላ እንኳን የደህንነት ሰራተኞች አጀብ ለአሜሪካ ፕሬዝዳንት የተለመደ አልነበረም። ወደ መቆያ ክፍል ሲገቡ ቻርልስ የተባለ ግለሰብ ከጀርባው በመምጣት 2 ጊዜ ተኮሰባቸው። የመጀመሪያው ጥይት የጋርፊልድን እጅ ሲመታ የፈጣሪ ያለህ ምንድነው ሲሉ ጮሁ። እዚያ ሁለተኛው ጥይት ወደ ጣፊያቸው ዘልቆ ገባ። ጋርፊልድ ወደ ሆስፒታል በፍጥነት ሲወሰዱ ፖሊስ ጥቃት አድራሹን በቁጥጥር ስር አዋለ። ቻርልስ ጋርፊልድን ተኩሶ ከመግደሉ በፊት መረጋጋት የራቀው ሰው ነበር። ነገር ግን የሚያሳያቸው አእምሮ መታወኮች በወቅቱ ወደ ነበሩ የአእምሮ ጤና ሕክምና ተቋማት ሄዶ አልታከመም። ተኳሹ በተደጋጋሚ የሚሞክራቸው ስራዎች ሁሉ ስኬት የተራቃቸው ነበሩ። የመጨረሻ ሙከራው ደግሞ በፖለቲካው መስክ ላይ ተንጠላጥሎ ለመውጣት ያደረገው ጥረት ነበር። ጋርፊልድ ለፕሬዝዳንታዊ ምርጫ ሲወዳደሩ ደጋፊያቸው የነበረ ሲሆን በዚህም የተነሳ እሾማለሁ፣ እሸለማለሁ ብሎ ያስብ ነበር። ምንም እንኳን የነበረው አስተዋጽኦ የድጋፍ ወረቀቶችን ከመበተንና አነስተኛ ሰዎች በተሰበሰቡበት ጉባኤ ላይ ንግግር ከማድረግ ያለፈ ባይሆንም እሱ ግን ለጋርፊልድ መመረጥ ወሳኝ ሰው እንደሆነ ራሱን ይቆጥር ነበር። እዚህም ጋርፊልድ ዋይት ሃውስ ሲገቡ በአስተዳደራቸው ውስጥ ቦታ አገኛለሁ ብሎ ይጠብቅ ነበር። ለወራት በቪየና ወይም በፓሪስ የአሜሪካ ቆንስላ ውስጥ ቦታ ለማግኘት ጥሯል። ሁለቱም ምኞቶቹ ሳይሳኩ ሲቀሩ ጋርፊልድ መሞት አለባቸው ሲል ወሰነ። ፈጣሪ ጋርፊልድ ለአገሪቱ ሲባል መወገድ አለባቸው ብሎ እንደነገረውም አሰበ። ለሳምንታት የፕሬዝዳንቱን እንቅስቃሴ ሲከታተል ከቆየ በኋላ በባቡር ጣቢያው መቆያ ክፍል
ተገጣጠሙ። ከጥቃቱ በኋላ ጋርፊልድ በቂ የሆነ ሕክምና ክትትል አላገኙም የሚል ቅሬታ የቀረበ ሲሆን ሕይወታቸውም በጥቃቱ የተነሳ አልፏል። ጄምስ ጋርፊልድ ከድሃ ቤተሰብ የተወለዱት በአውሮፓውያኑ ህዳር 19 ቀን 1831 ነው። በገጠራማው ኦሃዮ ያደጉት ጋርፊልድ አባታቸው የሞቱት ልጅ ሳሉ ነው። ቤሳቤስቲን ያልነበራቸው እናታቸው ኤሊዛ ሁለት እህቶቻቸውንና አንድ ወንድማቸውን ለብቻቸው አሳድገዋል። ወጣቱ ጋርፊልድ ጠንካራ፣ ብሩህ፣ ታታሪና ራሱን ለማሻሻል ዘወትር የሚተጋ ነበር። በጉርምስና ዕድሜው ጀምሮ ራሱን ለማስተማር ሲል የተለያዩ ስራዎችን ሰርቷል። በስተመጨረሻም በ1856 ከዊሊያምስ ኮሌጅ ተመርቋል። በኤሌክትሪክ ኢንስቲትዩት መምህር ሆነው ከማገልገል ጀምሮ በ26 ዓመታቸው ፕሬዝዳንት ለመሆን በቅተዋል። በተለያዩ የትምህርት አይነቶች ሊቅ የነበሩት ጋርፊልድ በተመሳሳይ ሰዓት በአንድ እጃቸው ላቲን በሌላ እጃቸው ጥንታዊ ግሪክ መጽሐፍ ይችሉ ነበር ይባላል። በኋለኛው ሕይወታቸውም ፓይታጎረስ ቴምረን ያረጋገጡት ስራቸውን አሳትመዋል። ጋርፊልድ በመምህርነቱ ላይ ብዙም ሳይቆዩ ጠበቃ ከሆኑ በኋላ ጸረ ባርነት አቋም ያራምድ የነበረውን ሪፐብሊካን ፓርቲን በመቀላቀል ወደ ፖለቲካው ዓለም ገብተዋል። በ1861 የእርስ በርስ ጦርነት መቀስቀሱን ተከትሎ ወታደር ሆኑ። ባርነትን አጥብቀው ከሚቃወሙት መካከል የሆኑት ጋርፊልድ ከአንድነት ኃይሎች ጋር ተሰልፈው ተዋጋ። ከዚያ በኋላ ፕሬዝዳንት ሊንከን በአውደ ውጊያው ላይ በቂ ወታደራዊ መሪዎች መኖራቸውንና በኮንግረስ ውስጥ ጠንካራ ሰዎች እንዲመጡ እንደሚፈልጉ በመግለጽ ስላበረታቷቸው የተወካዮች ምክር ቤት አባል ሆነው ተመርጠዋል። 30ዎቹ የዕድሜያቸው መጀመሪያ አንስቶ ለ17 ዓመታት ያህል የኮንግረስ አባል ሆነው አገልግለዋል። የበርካቶችን ቀልብ መሳብ የሚችሉ ጥሩ ተናጋሪ የሆኑት ጋርፊልድ ሁለቱንም የፖለቲካ ጎራዎች ያለ ችግር አነጋግሮ መግባባት የሚችሉ ፖለቲከኛ ነበር ይባላሉ። በ1870ዎቹ ጋርፊልድ የምክር ቤቱ የሪፐብሊካን መሪ የነበሩ ሲሆን በ1880 ደግሞ ለሴኔት ተመርጠዋል። ለሴኔት እንደተመረጡም የሪፐብሊካን ፓርቲ አባል ፕሬዝዳንታዊ እጩ ሆነው እንዲወዳደሩም ድጋፋቸውን ሰጧቸው። ከዚያም የአሜሪካ 20ኛው ፕሬዝዳንት ሆኖ ለመመረጥ ቻሉ። ጋርፊልድ ላይ የተተኮሰው ጥይት ወዲያውኑ አልገደላቸውም። በጥይቱ ከተመቱ በኋላ በዋይት ሃውስ ሕክምና ባለሙያዎች ክትትል ስር ለ11 ሳምንታት ቆይተዋል። ሕክምና ባለሙያዎች ከህመማቸው እንዲያገግሙ ከማድረግ ይልቅ እንዲባባስ አድርገዋል በሚል ይከሰሳሉ። በጀርባቸው በኩል የገባውን ጥይት ለማውጣት የሞከሩበት መንገድ ጀርሞችን ወይንም መበከልን ከግምት ያላስገባ ነበር ተብሏል። በዚህም የተነሳ ጋርፊልድ በኢንፌክሽን ተጠቅተው ራሳቸውን እንዲስቱ ምክንያት ሆኗል። ከጊዜ ወደ ጊዜም ቁስላቸው እየሰፋ መጣ። የሕክምና ቡድኑ ከሞቃታማዋ ዋሽንግተን ወደ ቀዝቃዛዋ ኒውጀርሲ ወስደው ሕክምናቸውን ቀጠሉ። ከዚያም በጥይት ከተመቱ ከ80 ቀናት በኋላ መስከረም 19 ቀን 1881 በተወለዱ በ49 ዓመታቸው ሕይወታቸው አለፈች። ገዳዩም ጥፋተኛ ሆኖ በመገኘቱ ሰኔ 1882 በስቅላት እንዲቀጣ ተደርጓል በማለት ይህንን ጽሑፍ ያስነበበን ቢቢሲ ነው።